በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ጥር 8 በዚች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያማዊ እጅ የከበረችበት ሆነ። ከዚህም በኋላ መቆቆዝ ከሚባል አላዊ መላካዊ በአባ ብንያማዊ ላይ መከራ ደረሰበት። አባ ብንያማዊ ሸሽቶ ወደ ላይኛው ግብጽ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆዝን እግዚአብሔር አጠፋው። ለአብያተ ክርስቲያናትም ሁሉ ጸንታ ሰላም ሆኖ አባ ብንያም ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሌዎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሄደው አዲስ ቤተ ክርስቲያን እንዲያከብሩላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእርሳቸው ጋር ሄደ። የቤተ ክርስቲያኒቱም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤል አንዱ አነሳው፣ እንዲህም አለው፣ ተነስ፣ አትፍራ። ልዩ የሆነና ሥርዓቱን ለዚህ ቦታ ጽፎ ይህን የእግዚአብሔር ምስጢር የሚፈጸምበት ነውና ምንም በትዕቢት ወይም በማማለጃ በመሰጠት እንዳይገባ በውስጡ በሚገባ ከሚሾሙ በቀር የሚደፈርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቤቱ ነውና ይህም ሥርዓት በዚህ ቦታ እስከ ዘላለም የተሰራ ይሆናል። እነሆ ዘመኑ ይመጣል፣ የአባቶቹም ትእዛዝና ሥርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያማዊ ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህን ከኪሩቤል ጋር ሲናገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሑፍ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያማዊ ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱስ ቢሞት በእርሱ ፋንታ ይህን ሽማግሌ እሾመዋለሁ። ኪሩቤል እንዲህ አለው፣ ብንያማዊ ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋለህ፣ እርሱ የሊቃነ ጳጳሳት አባቶች ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥተዋልና። ከልጆቹ መንፈሳዊ ሹመትን የሚሾም ወይም አለቃ የሚሆን አይታጣም፣ ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያማዊ ልጆቹ ብፁዓት ናቸው አለ። ኪሩቤል እንዲህ አለ፣ ብፁዓንስ የሚባሉ ትእዛዛችሁን የሚጠብቁ ፈለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባሉበት ክብር ውስጥ ይሆናሉ። ትእዛዛቶቹ ቢተላለፍ ግን ከእርሱ ጋር እድል ፋንታ አይኖራቸውም። አባ ብንያማዊ ኪሩቤልን እንዲህ አለው፣ ጌታ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በስብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸው እኔ አምናለሁ። ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያማዊ አደነቀ። መልአኩ ኪሩብ እንዳዘዘው ያንን ሥርዓት ጽፎ ለዘውትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረ። ዕድሜው በደረሰ ጊዜ ዕረፍቱ በዚህች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው፣ እንዲህም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ጥር 8 በዚህች ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አንድራኒቆስ አረፈ። ይህ አባት የሚራራ አዋቂ ሆነ፣ እርሱ የቤተ ክርስቲያን መጻሕፍትን ተምሯልና። እርሱም ለእስክንድርያ ገዢ የአጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ኪሩብ ታላቅነት በዘመኑ ሁሉ በገዳሙ የሚኖሩ አልሆኑም።
በእስክንድሪያ ከተማ ባለው ቤት የሚኖሩ ሆኑ እንጂ። ይህ አባት ሕርቃል በነገሰ በ10 ዓመት ከእስክንድር ዘመን መንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉስ ኪስራን ተነሳ። ብዙ የሆኑ ሰራዊቶቹን ሰበሰበ። የሶሪያና የፊልስጤም ሀገሮቹ ከበባቸውና ዘረፋቸው። ከዚህም በኋላ ግብፅን ከበቧት። ወደ እስክንድሪያ ከተማ በደረሰ በዚያ 700 ገዳማት አሉ። በውስጣቸው መነኮሳትን የተሞሉ ነበሩ። እነርሱ ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ስልጣን ሰጥቶት ገዳማቱን አፈረሱ። እነርሱም ገደሏቸው። ከእርሱ ሸሽተው ከአመለጡ ከጥቂቶች በቀር የተረፈ የለም። ገንዘባቸው ሁሉ ማረከ። የእስክንድሪያ ሰዎችም ንጉሥ ከስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይህች ሀገር በእጅህ አሳልፌ ሰጥቻለሁና አታፈርሳት፣ በውስጧ ያሉትን ብርቱዎች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያም ጊዜ የሀገሩ ንጉሥ አሰረው። የሀገሩም ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ይጠብቅ ዘንድ በጦር ሰራዊት አደራጅቸዋለሁና እድሜያችሁ ከ18 እስከ 30 ዓመት የሆኑትን ወጣቶች ብርታት ያላቸው የ40ና የ50 ዓመት የሆኑትን እንድትሰበስቡልኝ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር እሰጠዋለሁ አላቸው። እነርሱም እውነት መስሏቸው ከእርሱ ዘንድ 8000 ሰዎች ወጥተው የሁሉንም ቁጥራቸው ምዝገባ ጀመረ። እነርሱ ግን ወርቅ የሚቀበሉ ይመስላቸዋል ነበር። ምዝገባቸውንም በፈጸሙ ጊዜ ሁሉንም በሰይፍ ገደላቸው። ከዚህም በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቅዮስ ደረሰ። በዚያም ገዳማት በውስጣቸው 700 ሰራቸው። ክፉ የሆኑ መነኮሳት በዋሻዎችና በቦታዎቹ ሁሉ እንዳሉ ሰማ። እነርሱም ሁሉ በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ከስራ ያደረገውን በሰማ ጊዜ ሰራዊቱ ሰብስቦ ወደ እርሱ ሄደ። የኬሳራን ሰራዊት ሁሉ ገደለ፣ ሀገሩንም አጠፋ። የዚህ አባት አንድራኒቆስ ገድል ግን እጅግ ያማረ ነበረ። እግዚአብሔርን አገልግሎ በሰላም አረፈ። ከዓመት ሰማዕታት 347 እስላሞች በግብጽ ከመንገሳቸው በፊት በነበረ ሲሞቱ 7 ዓመት ኖረ። በመንበረ ሲመቱ 7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ቢንያማዊ አረፈ። እርሱም ለአባቱ ሊቃነ ጳጳሳት 38ኛ ነው። ይህ አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮስና የቤተ ክርስቲያን መጻሕፍትን ተማረ። ሁልጊዜ በበጎ ስራ ያድግ ነበር። በአንዲት ሌሊትም ቢንያማዊ ሆይ ደስ ይበለ፣ በሃይማኖት በትር የክርስቶስ በጎች ትጠብቃቸዋለህና የሚል ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናትን በትዕቢት እንዳያንስቱህ ተጠበቅ አለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚህም በኋላ መምህር ሆይ ወደ ሊቀ ጳጳሳት አባ አንድራኒቆስ ወሰደውና ልጁ ቢንያማዊ ያየውን ራእይ ነገረው። እርሱም ቅስና ሸመውና ለቤተ ክርስቲያን አስተዳዳሪ አደረገው። አባ አንድራኒቆስም እስከ አረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህም በኋላ ይህ አባ ቢንያማዊ ሊቀ ጵጵስና ተሾመ። በተሾመ ጊዜ ታላቅ መከራ ደረሰበት። በእርሱ ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱን ከእርሱ ጋር እንዲሸሹ አዘዘው። በዚያም ጊዜ ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳው የሚሆነውን ሁሉ አስረዳቸው። ከዚህም በኋላ ወደ ኤጲስቆጶሳቱ
ሁሉ ወደ ገዳማት አለቆችም መልእክተኞቹን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም፣ ወደ አስቄጥስ በረሃ፣ ከዚያም ወደ ላይኛው ግብጽ ሄደ። አባ ብንያማዊ ከእስክንድሪያ ሀገር ከወጣ በኋላ ከሮም ንጉሥ ከሕርቅያል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረበ በአብያተ ክርስቲያን ሁሉ ላይ እየሰለጠነ ነው። ብዙዎች ምዕመናንን አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያማዊ ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚህም በኋላ በባህር ውስጥ አሰጠመው። በዚያም ወራቶች ንጉሥ ሕርቅያል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦችን በላይኛው መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሥም አይሁድ እንደሆኑ መስሎት ነበር። ለወዳጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያን ጊዜ ያትሮብ ከሚባል ምድር መጥተው በሶሪያ ምድር ነገሰ። በዚያም ወቅት የአጽ ልጅ ዑመር መጥቶ በግብጽ ላይ ነገሰ። 3 ዓመት ኖረ። ወደ እስክንድሪያ ሄደ፣ አፈረሳት። ብዙዎች አብያተ ክርስቲያናትን አቃጠለ። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስ ቤተ ክርስቲያንም እንዲሁም በእስክንድሪያ ሀገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸው ያሉ ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስ የቤተ ክርስቲያን መርከቦቹ ወሰደ። እጁም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስ ሥጋ አገኘ። ታላቅ እንደሆነ አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ዑሙር ግን የአባ ብንያማዊ ስራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት፣ እንዲህም አለው፣ ና አትፍራ፣ ወገኖቹን አብያተ ክርስቲያናትም አስተዳድራቸው። አባ ብንያማዊ ሕርቅያል በነገሰ በ10 ዓመት እስላሞችን በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑሙርም አባ ብንያማዊ በታላቅ ክብር አከበረው። አብያተ ክርስቲያናትን ገንዘባቸውንም የካህናትን ምድራቸውንም እንዲሰጡት አዘዘለት። በ5ቱ ሀገሮቹ ላይ እነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሄደህ ስለ እኔ ጸልይልኝ፣ በተመለስኩም ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ብንያማዊ እግዚአብሔር መንገድህን ያቃናልህ አለው። በእርሱ ላይ የሚሆነው ሁሉ ነገረው። በዚያን ጊዜ መርከቦቹ እንዲያቀርቡለትና እንዲሄድ ፈለገ። በወደቡ ውስጥ መርከቦቹን አዘጋጁለት። ያቺ የወንጌላዊ ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቱት፣ ግን አልወጣችም። መርከበኞችም ሁሉ ተሰበሰቡ፣ ቢስቧት ከቦታዋ አልተንቀሳቀሰችም። የመርከቡ ሹም ፈራ፣ በውስጧ የቅዱስ ማርቆስ ራስ ስለ አለበት። ስለዚህች መርከብ ለዑሙር ነገረው። ዑሙርም ለአባ ብንያማዊ ይህ ነገር ቅዱስ ማርቆስ ለአባ ብንያማዊ በሕልም ተገለጠለትና ቦታው አዘጋጅልኝ አለው። አባ ብንያማዊ በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከብ ውስጥ ያለችው የከበረ የወንጌላዊ ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ብንያማዊ የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያም ጊዜ መርከቢቱ ከወደቡ ወጣች። ገዢው መኮንን ዑመርም ይህ አይቶ እጅግ አደነቀ። ብዙ ገንዘብ ሰጥቶ ለከበረ ማርቆስ ቤተ ክርስቲያን እንዲሰራለት አዘዘው። ያማረች ቤተ ክርስቲያንም ሰራ። የቅዱስ ማርቆስ ሥጋ ራሱንም በውስጧ አኖረ። ይህ አባ ብንያማዊ አረማውያን ስለ ማስተዳደር እጅግ ተጋዳይ ሆነ። ከእርሳቸውም ብዙዎቹ ወደ ቀናች ሃይማኖት መለሳቸው፣ አጸናቸው። በዚያም አባት ዘመን ከእርሱ አስቀድሞ እንደ እርሱ ያልሆኑ እጅግ ታላቅ የሆኑ ረሃብም እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎችም ሞቱ። በሀገሩ ሜዳዎቹና ገበያዎቹ ውስጥ የወደቁ ሆኑ። ከዚህም በኋላ አባ ብንያማዊ ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱም ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት የነቢይ ሚክያስ መታሰቢያ ሆነ። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ።
ስለ ስራው መማርና ስለ ጸድቁ ሕዝብ ሁሉ ያደንቁታል፣ ያከብሩታል። ሚክያስን ይሉታል። ትርጓሜው መልአክ ማለት ነው። ሚክያስ ይሉታል። ትርጓሜው መልአክ ማለት ነው። እጅግ ያማረ ነውና የሚናገረው ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክም ተገለጸለት፣ ያነጋገረው ነበር። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍ እንደተጻፈ በጎልማስነቱ አርፎ በአባቶቹ ቦታ ተቀበረ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ጥር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጥር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ መቃርስ፣ ቅዱስ ሚክያስ ነቢይ፣ አባ አንድራኒቆስ ሊቀ ጳጳሳት፣ አባ ቢንያማዊ ሊቀ ጳጳሳት። ወርሃዊ የቅዱሳን በዓላት ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባዕቱ እንስሳ፣ አባ ብሶይ ቡሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ በዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህለ ወጸልዪ መርኅንታነ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም